የቻናላችን ተከታዮች እንዴት አላችሁልን? በዛሬው ክፍል 7 ቪዲዮአችን በሰለሞናዊው ሥርወ መንግስት ስለነበሩት ገናና ነገስታት እናያለን። ይኩኖ አምላክ የእስራኤሉ ንጉሥ ሰለሞን የንግሥተ ሳባና የልጇ የቀዳማዊ ምኒልክ ዘር ያለበት በመሆኑ ስልጣን ከዛጉዌ ወደ ሰለሞናዊ ሥርወ መንግስት ሲመለስ መጀመሪያው ንጉሥ ሆኗል። በሱ ጊዜም ሆነ ከሱ ጊዜ በኋላ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ለሰለሞናዊ መንግስታት ጠንካራ ድጋፍ ትሰጥ ነበር። ከአፄ ይኩኖ አምላክ በኋላ ብዙ ጠንካራ ነገስታት ኢትዮጵያን መርተዋል። ሰፊ መሬቶችን ይዘዋል። ቤተ ክርስቲያናትን፣ አድባራትንና ገዳማትን ገንብተዋል። ክርስቲያኖችን ከጠላት ተከላክለዋል። ነገስታቶች ከሃይማኖት መሪዎች ጋር በጋራ ጥምረት ይሰሩ ስለነበር ኢትዮጵያ በአፍሪካ ቀንድ ጠንካራ ኃይልና መንግስት ያላት ሀገር ሆና ነበር። አፄ ዘርአያ ያዕቆብ በሰለሞናዊ ነገስታት ክፍለ ዘመን ጠንካራ ከነበሩት ነገስታት አንዱ ነበር። ይህ ንጉሥ የአገሪቱንና የህዝቡን ሃይማኖት አንድ አድርጓል። ሙሰኞችን ቀጥቷል። የኢትዮጵያን አንድነት አጠናክሯል። ነገር ግን የማያወላዳው ጠንካራ ህጉ በርካታ ጠላቶችን እንዲያፈራል። አህመድ ግራኝ በ16ኛው መቶ ክፍለ ዘመን ኢማም አህመድ ግራኝ የተባለ ኃያል ጦረኛ ተነሳ። ይህ ሰው የዘር ሐረጉ ከአዳል ወይም በአሁን ዘመን አጠራር ከአፋር ሱልጣኔቶች የሚመዘዝ ነው። እሱ በተነሳበት ወቅት የኦቶማን ቱርክ መንግስት የሸዋ ክርስቲያኖች የሌላቸውን ዘመናዊ የጦር መሳሪያና የከባባድ መድፎች እርዳታ ተሰጠው ስለነበር በዚህ የተነሳ በአፄ ንብለ ድንግል ሰራዊት ላይ ድልን ተቀናጀ። በርካታ አካባቢዎችን በወረራ እየያዘ እስልምናን ያስፋፋ ነበር። እሱ በሕይወት በቆየባቸው 15 ዓመታት ቤተ ክርስቲያናት፣ አድባራት፣ ገዳማትና አብዛኞቹ የኢትዮጵያ ክፍሎች ተቃጥለዋል። ሰለሞናዊው ሥርወ መንግስት ተዳክሞና ከሞላ ጎደል ጠፍቶ ነበር። የፖርቱጋል መንግስት ለኢትዮጵያውያን የሰጠው እርዳታ። የኢትዮጵያው ንጉሥ አፄ ንብለ ድንግል የግራኝ አህመድና ሰራዊቱ ጥቃት ከአቅማቸው በላይ ሲሆንባቸው የፖርቱጋልን መንግስት እርዳታ ጠየቁ። በአያታቸው በአፄ እስክንድር ዘመን ወደ ኢትዮጵያ መጥቶ የነበረውን ጆን ቤርሙዴዝ የተባለውን ፖርቱጋላዊ የፖርቱጋልን መንግስት እርዳታ እንዲጠይቅላቸው ከደብዳቤና ገጸ በረከት ጋር ላኩት። የፖርቱጋል መንግስትም ተስማምቶ ወታደሮቹን ከዘመናዊ መድፎችና መሳሪያዎች ጋር ላከ። ይሁን እንጂ የፖርቱጋል ወታደሮች ለእርዳታ የመጡት አፄ ንብለ ድንግል ሞተው ልጃቸው አፄ ገላውዴዎስ ከነገሱ በኋላ ነበር። ከብዙ ውጊያዎች በኋላ በ1543 ዓመተ ምህረት አህመድ ግራኝ ተገደለ። በኢትዮጵያ የነበሩት ክርስቲያኖች በዚህ ጊዜ አሸናፊ ቢሆኑ አገሪቱ ግን ለ15 ዓመታት በተደረጉ ጦርነቶች ክፉኛ ደቃና የሸዋ ነገስታትና መሳፍንት ክፉኛ ተዳክመው ነበር።
ድንግል ከረጅም ዓመታት ጦርነት በኋላ ንጉሥ ሆነ። ንጉሥ ከሆነም በኋላ ሰለሞናዊውን ሥርዓት መልሶ ገነባ። ኢትዮጵያንም ከውጭ ወራሪዎች ተከላከለ። በሱ የአገዛዝ ዘመን ኦቶማን ቱርኮች ኢትዮጵያን ለመውረር ሲሞክሩ ተሸንፈው ተመልሰዋል። ይህ ጠንካራ ንጉሥ በሀገር ውስጥ የነበሩ በርካታ አማጽያንን ድል አድርጓል። በሱ የአገዛዝ ዘመን ሰለሞናዊ ሥርወ መንግሥት መልሶ ተጠናክሯል። ከአፄ ይኩኖ አምላክ እስከ አፄ ሰርፀ ድንግል የአገዛዝ ዘመን ድረስ የሰለሞናዊ ሥርወ መንግሥት ታሪክ በጦርነት በወረራና በውድመት የተሞላ ነው። ይሁን እንጂ በእነዚህ አስከፊ ጊዜያቶችም እንኳ ኢትዮጵያ ሕልውናዋን አስጠብቃለች። ይህ ታሪክ የጥንካሬን አልበገር ባይነትንና የሀገር ፍቅር ስሜትን በሚገባ ያስገነዝባል። ታሪኩም ሳይንዛዛ ለእናንተ ለአድማጮች እጥር ምጥን ባለ መንገድ ለማቅረብ ሞክረናል። ከወደዳችሁት ሰብስክራይብ እና ላይክ አድርጉልን። ሼር እያደረጋችሁም ለሌሎች አዳርሱልን። በኮሜንት መስጫ ቦታ ላይ ሀሳብ አስተያየታችሁን ግለጡልን እያልን በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልን።